ዴቭና አደይ ያልጠበቁት ነገር ዱብዳ ደረሰባቸው። ይሄንን ጊዜ በጣም ሲፈሩትና ሲጨነቁት የነበረ ቀን ነበረ። ምክንያቱም ካሁን የፍቅር እናት ታይናለች እያሉ ሲጨናነቁ ነበረ። ነገር ግን የፈሩት አልቀረምና ዛሬ ደርሶባቸዋል። አደይ በጣም ደንግጣ ያየችውን ነገር ማመን ሲያቅታት እዛው ራሷን ሳተች። በፊት በጣም እየተጨናነቀች ነበረ ወደ ውጭ የወጣችው። ምክንያቱም ደግሞ ኤላ ሊሊን ከርቶ ስለሄደ ዴብንም እንደዛ ያደርገኛል ብላ በጣም ፈርታ ነበር። ዴብም ግን አይዞሽ፣ አትፍሪ፣ አትጨነቂ፣ እኔ እኮ ዴብ ነኝ እንጂ ኤላ አይደለሁም እያለ ሲያበረታታትም ነበረ። ነገር ግን አብረን እንኖር ቤት ተከራይተን ቢላትም እሷ ግን አይሆንም ከጋብቻ በፊት አብረን መኖር አንችልም ስትል ነበር። እናም ወደ ውጭ እስኪ ንፋስ ተቀብለን እንመለሳለን ብሎ እንግዲህ አብረው ሲያወሩ ሲጫወቱ ከቆዩ በኋላ ሊሳሳሙ ሲሉ አጉል ሰዓት የፍቅር እናት ደረሰችባቸው። ቤዛ እንግዲህ በፖሊስ ተያዘች። የፍቅርና ስልክ ትደውልና ቤዛ አሁኑኑ ነይ ቶሎ፣ ያለበለዛ አሁን ካልመጣሽ ሌላ ነገር ይደርስብሻል ትላታለች። ቤዛም ታዲያ እውነት መስሏት እየሮጠች ትትመጣ፣ የፍቅር እናት ግን ፖሊስ አዘጋጅታ ነበረ የጠበቀቻት። እናም ቤዛ ያልጠበቀችው ነገር ገጥሟት በፖሊስ እጅ ውስጥ ገብታለች። የሰው እንግዲህ የክፉ ሰው መጨረሻ ሁልጊዜም ቢሆን ውድቀት ነው። ቤዛ አሁን እንግዲህ እስር ቤት ገብታ የእጇን እያገኘች ትገኛለች። የዴብና የአደይ ፍቅር ይፋ ወጣ። አሁን ዴብ በእርግጥ ሁል ጊዜም ቢሆን እባክሽ ፍቅራችንን ግልጽ ማድረግ አለብን፣ መናገር አለብን እያላት፣ አደይ ግን አይሆንም፣ መታገስ አለብን፣ አሁን ጊዜው አይደለም፣ ትንሽ መታገስ አለብን እያለች እንግዲህ ጊዜውን ስታራዝመው፣ ነገር ግን አሁን በግልጽ ወጥቷል። የፍቅር እናት በጣም ነው የተናደደችው የተበሳጨችው። ምክንያቱም ደግሞ ዴቭ ሰራተኛው ማግባት እንደማይችል ነው እንግዲህ የተነገረው። ምክንያቱም ደግሞ የዴቭ እናትና አባቶች በፍጹም እንደዚህ አይነት ነገር ክብራችንን ዝቅ ማድረግ አንችልም፣ ክብራችን ዝቅ ማለት አንፈልግም እያሉ ነው እንግዲህ አደይም እስኪ ስሜን ማጥራት አለብኝ ብላ ወደ እነ ፍቅር ቤት አልመለስም ብላም ነበረ። ምክንያቱ ደግሞ ስሜ ከሰራተኛ ወደ አሰሪ ብላ ለመቀየር ፈልጋ ነበረ። ነገር ግን ሁሉም ነገር እሷ ያላሰበችው ነገር ተገጥሟቸዋል ዴብና አደይ። ያው እንግዲህ ሰው ሲባል ሰራተኛ ማግባት ማለት መዋረድ የሚመስላቸው ብዙዎች አሉ። ሰራተኛ ማለት እኮ ሰርቶ የሚተኛ ማለት ነው። እንግዲህ በዚህ ምድር ላይ ሁሉም ሰው ሰራተኛ ነው። ያው ይለያያል እንጂ ሁሉም ሰው ስራ ይለያያል እንጂ ሁሉም ሰው ሰራተኛ ነው። አደይ ደግሞ ጎበዝና ጠንካራ ሴት፣ ከልቧ ሴት የሆነች በጣም ደርበብ ያለች ጎበዝ ባለሙያ ናት። በዛም ምክንያት ነው ዴብ ራሱ ሊወዳትና ሊያፈቅራት የቻለው እንጂ ዴብን የሚወዱ ብዙ ሴቶች አሉ። ቲና ትወደዋለች፣ ፍቅርም እንዲሁም ደግሞ ሩታ ራሱ ትፈልገዋለች ዴብን። እንዲ ወንድሜ ነው ብትለውም ትወደዋለች። እናም ታዲያ አደይ ጎበዝና ጠንካራ ባለሙያ ስለሆነች ዴብም ታዲያ እሷን ነበር የመረጠው። ዴብ ብቻ ሳይሆን ባርኮትም በጸባው። የሰው ልጅ ደግሞ የሚወደደው በመልክ ብቻ ሳይሆን በስነ ምግባሩ በጸባዩ ይወደዳል። አደይም እንደዛ ነበር የገጠማት። ዴብ ሊወድባት የቻለው በስነ ምግባሯ ነበረ። ኪንጎና ቅምጥል አሁን ላይ ከባድ ጠብ ውስጥ ይገኛሉ። እንግዲህ ቅምጥልም በጣም ያው የኪንጎ ፍቅር ከአቅሟ በላይ ስለሆነ መጠጥ እየጠጣች ትገኛለች። ባቡሬም ለምንድን ነው የምትጠጪው? የዚህን ያክል ራስሽን የምትጥዩ ምን ሆነሽ ነው? ራስሽን ማስከበር አለብሽ፣ ቆፍጠን ማለት አለብሽ እንደዛ ሲላት፣ እሷም ታዲያ ኧረ እባክህ ነው ወይ አንተ ምን ታውቃለህ ስለ ፍቅር? ፍቅር ምን ማለት እንደሆነ ታውቃለህ? ሲጀመር እናንተ ሁላችሁም ወንዶች ያው ናችሁ ብላ ነው እንግዲህ አመነጫጭቃ የላከችው። ባቡሬም ታዲያ እባክሽ ተረጋጊ፣ እኔ እኮ ወንድምሽ ነኝ፣ ለምንድን ነው የማትረጋጊው? እና ኪንጎም ታዲያ አሁን ላይ በጣም አዝኗል፣ ከፍቶታል። ምክንያቱም ደግሞ እንግዲህ ቅምጥልን አስቀይሜያታለሁ ብሎ ስላሰበ
አደይ ዘንድም ራሱ ሄዶ አናግሯት ነበር። ባክሽ እኔና ኪንጎ ምንም አይነት ግንኙነት የለንም፣ እኔ አሁን እየደብሁኛለሁ ብለሽ ሄደሽ አስረጅልኝ ብሎ ጠይቋት ነበር አደይንም። አደይም ታዲያ እኔ ምን ላድርግ፣ ምን ማድረግ እችላለሁ፣ ምን ሳዋራታለሁኝ ስትለውም ዴብ ግን ምንድነው ምን ችግር አለ ባክህ ተዝብ በኋላ አደይ እንዳታናግራት ይለዋል። እንግዲህ የዴብ ቅናት ትንሽ ለየት ይላል። እናም እኔና እሷ ምንም አይነት ግንኙነት እንደሌለን እኮ ነው ሄዳ የምታስረዳት ሲለው ነው እንዴ በቃ እኔ ዴብ እኔና አንቺ ሄደን እናስረዳታለን ብሎ ዴብም ሲነግራት አደይም አይ አሁንማ ጥሩ ስሜት ላይ አይደለችም፣ ስትረጋጋ ነገ ታወሪያታለሽ ብሏት ነበረ ኪንጎ እየተለያየው። ኪንጎ አሁን ላይ ልቡ ወደ ቅምጥል አዘንብሏል። ነገር ግን ቅምጥል አሁን ያመረረች ትመስላለች። የሊሊም ምክር እየሰራ ይገኛል። ምክንያቱም ደግሞ ከሊሊ ውጭ ከኤላ ውጭ ኤላ ራሱ ለሊሊ ቀለበት አድርጎላት አገባሻለሁ የኔ ውድ ብሏት ሲያበቃ ጥሏት ከሄደ አንተ ካላፈቀርከኝ እንዴት ነው አንተ ከኔ ጋር የምትሆነው? ነገ ጧት የውሸት አፈቅርሻለሁ ብለህ ከዛ ነገ ጧት ጥለኸኝ ብትሄድስ እያለች ነበረ። ነገር ግን ደግሞ ሊሊም እባክሽ ተረጋጊ፣ ሁሉም ወንድ አንድ አይደለም፣ ራስሽን ማዳመጥ አለብሽ፣ ወደ ራስሽ ተመለሽ እያለቻት ትገኛለች። ምክንያቱም ያው ሁሉም ወንድ አንድ አይደለም። ነገር ግን ደግሞ አሁንም ቢሆን ኪንጎ ልቡ አደይ ጋ ነው። አደይም ባየ ቁጥር ልቡ ድንግጥ እያለበት ተሸግሯል ማለት ነው። ዳይመንድ እንግዲህ ፍቅሩን ሊገልጽላት ነበረ ማለት ነው ለሮማን። ነገር ግን እንግዲህ የፍቅር መቀስ የሆነ ኪንጎ መጥቶ ፍቅሩን ሳይገልጽ እንዲቀር አድርጎታል። ምክንያቱም እንግዲህ አንተ ምንድን ነው ቆይ እስኪ ጊዜ ያለ የለም እንደ ሰዓት የለም እንዴት እስካሁን ድረስ ሳትመጣ ቆይተህ እንዴት ሮማንን ላሰማምጣት ስል ፍቅር ያለ ገልጽላት ስል እንዴት ትመጣለህ ይለዋል። ኪንጎም ነበር እንዴ እኔ መቻወቅኩ ታዲያ ይቅርታ ሲጨንቀኝ እኮ ነው የመጣሁት አንተ ጋር ይለዋል። ምክንያቱ ደግሞ እንግዲህ ከቅምጥል ጋር እንዲያስታርቀው ነበረ የመጣው። ነገር ግን ደግሞ ያኔ ለሮማን ፍቅሩን ሊገልጽላት ሲል መቶበት በጣም ነበር የተናደደው ዳይመንድ። አሁን ላይ እንግዲህ ሊሊ በጣም ታሳዝናለች። አሁንም ድረስ እንግዲህ ኤላ ከልቧ ሊወጣላት አልቻለም። እንግዲህ እስከዛሬ ድረስ ኤላ ይዟት የሄደበት ቦታ ያዝናናባት ቦታ እየሄደች እንግዲህ ትውስታዋን እየቀሰቀሰች ነበረ፣ እያለቀሰች ነበር። እያለቀሰች ባለችበት ሰዓት ግን ዳይመንድ መጥቶ ያስደነግጣታል። ምን ሆነሽ ነው የምታለቅሽ ምናምን ስላት አይ ምንም አልሆንኩም ትለዋለች። እኔ የምልህ ባቡሬን አይተዋል እንዴ በምትለው ሰዓት ዳይመንድ ግን ያልሆነ ጥያቄ ነበር የጠየቃት። እኔ የምልሽ የሆነ ነገር አላችሁ እንዴ እናንተ እንዴው ምናችሁም አላማረኝም ስላት በጣም ነበር የተናደደችው ሊሊ ማለት ነው። ማለት ያልሆነ ነገር ስትል አልገባኝም ስትለው አይ ፍቅር ነገር ጀምራችሁ እንደሆነ ብዬ ነው ይላታል። እንደዛ ሲላት ግን በጣም ነው የተናደደችው። እንደዛ አይነት ነገር መልሳ እንዳትናገር፣ ፍቅር በቀላሉ ይይዛል እንዴ? እንዲሁ ሲያፈቀሩትን ሰው በቀላል መርሳት ይቻላል እንዴ ብላ በጣም ነው የጮኸችበት። ሊሊ ስትጮህበት ግን ዳይመንድ በጣም ነበር የደነገጠው። በጣም ይቅርታ እኔ እኮ ለቀልድ ብዬ እኮ ነው ብሎ እንግዲህ እንድትረጋጋ አድርጓታል። እንደዛ በሚላት ሰዓት እንግዲህ ባቡሬ ይመጣል። ባቡሬ ሲመጣ ዳይመንድ የሊሊን እጅ ይዞ ስለነበረ ምንድነው እጇን ያስከው ይለዋል። ምንድነው አንተ ቅናት ነው እንዴ በሚለው ሰዓት እንግዲህ ኧረ አይደለም ግን ለምንድነው እጇን ያስካት? ያው የሆነ ነገር እያልካት አስቀይማት ከሆነ ብዬ ነው ብሎ እንግዲህ ባቡሬ ያስቀይሳል። እና ታዲያ በእርግጥ ሊሊ ልቧ ያለው ኤላ ጋ ነው ይሆንና ባቡሬ ግን ኤላ ሊሊን አፍቅሯታል፣ ወዷታል ማለት ነው። ይሆንና አሁን ፍቅሩም ለመግለጽ በጣም ስለፈራ ነው እንጂ ባቡሬ ይወዳታል። እና ታዲያ እንግዲህ ሊሊም ስለ ባቡሬም ስትከራከርለት ነበረ። እና እሱ በጣም ጥሩ ልጅ ነው፣ ከዚህም በላይ ቤቴ ባኖረውና ከቻልኩም ብዙ ነገር ከዚህም በላይ ባደርግላት በጣም ደስተኛ ነኝ ብላ እንግዲህ ለዳይመንድም ስትነግረው ነበር ስለ ባቡሬ ማለት ነው። ያው እንግዲህ ባለውለታዋ እንደሆነ ነው የምትቆጥረው። የዛን ጊዜ ፈቷት ያክስቷን እንትን ሂዳ ፍርድ ቤት ለሷ ባይወሰን ኑሮ እስካሁን ድረስ ታውቃላችሁ ሁልጊዜ ስታለቅስና ጎዳና ላይ ነበር የምትወጣው።
ነገር ግን አሁን ያው ባቡሬ ስለፈታት ስለተረዳት በዛ በይሉንታ ነው ባቡሬን ቤቷ ያስጠጋችው እንጂ አፍቅራው አይደለም፣ ወደው አይደለም። እንግዲህ በትናንት ቪዲዮ ልቧ እንደተሰበረ አሁንም የኤላ ፍቅር እንዳልወጣላት አይተናል። ይሁንና የጊዜ ጉዳይ ነው እንጂ ያው ከባቡሬ ጋር እንደሚጣመሩ እርግጥ ነው። እንግዲህ በትናንትናው የመጨረሻው ነገር ትንሽ ያስደነግጣል ማለት ነው። ምክንያቱም ደግሞ የዴብና የአደይ ሁኔታ በጣም ያስፈራ ነበረ። አደይ በጣም ነው የደነገጠችው፣ በጣም ከምንም በላይ አደይ ብቻ ሳትሆን ዴብን በጣም ነው የደነገጠው። የአደይ ቢብስም ማለት ነው። የፍቅር እናትም ታዲያ በጣም ነበር የተገረመችው፣ ይሄን ያልጠበቀችው ነገር ስላየች ማለት ነው። እና የፍቅር እናት እንግዲህ ቶሎ ልሻላት ችሏል። ቲናንም ከቤት አባራታለች። ከዚህ በኋላ ቤት እንዳትመጪ፣ ስትመጭም ማሳወቀሽኝ፣ አንዳንድ ቀን ስንናፍቅሽ መተሽ ማየት ትችያለሽ ብላ ነው ያባረረቻት። ለማንኛውም ቀጣይ ክፍል ምን ይፈጠራል የሚለውን አብረን የምናይ ይሆናል። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ ሸር ማድረጋችሁን አትርሱ። ላይክ አድርጉ፣ አይከፈልበትም ማለት ነው። መልካምነት ደግሞ ለራስ ነው።